የዓለም ሁሉ መድኃኒት ነው። ኢየሱስ ክርስቶስ የሰው ልጆች ሁሉ ደስታ ነው። ስለዚህ ነው ይህንን የምስራች ይዞላቸው የመጣው ሰማያዊው መልአክ ገብርኤል ነው። ብቻውንም አልነበረም። በዛም በርካታ የሆኑ ቅዱሳን መላእክት ከሱ ጋር ነበሩ። ስለዚህ አትፍሩ። ዛሬ በዚች ከተማ ተንቃ የነበረች ተዋርዳ የነበረች ከተማ እግዚአብሔር ጎበኛት። የዳዊት ከተማ የእሴይ ከተማ የነበረችዋን ቤተልሔምን ጎበኛት። ጌታ በዚያ በከብቶች በረት የትህትና ባለቤት ነውና ነው። ሁሉ ዓለምን የፈጠረ ሁሉ በእጁ የሆነ አምላክ ሆኖ ሳለ ነገር ግን በበረት ውስጥ ተወለደ። ይሄ ነው ትህትና። ክርስትና ትህትና ነው ወገኖቼ። ክርስትና ራስን ዝቅ ማድረግ ነው። በዚያ ተወለደ። እረኞችን ከመላእክት ጋር ለመጀመሪያ ጊዜ ከ5500 ዘመን በኋላ እግዚአብሔር ብቻ አልነበረም በሰው ያዘነው፣ መላእክት ሁሉ ሐዘነተኞች ነበሩ። ለመጀመሪያ ጊዜ በአንድነት ሆነው ዘመሩ። የሰላም መዝሙር ዘመሩ። ሰላም ይሁን፣ ክብርና ምስጋና በአርያም በሰማይ ይሁን፣ ለሰው ልጆችም በጎ ፈቃድ እያሉ ዘመሩ፣ አመሰገኑ። አዎ ወገኖቼ፣ ሰላም፣ የሰላም መዝሙር፣ የሰላም ድምፅ ለዓለማችን ያስፈልጋታል። ዓለማችን በታላላቅ ኃይለኛ መሳሪያዎች ታርሳለች። ዓለማችን በመከራ ውስጥ ናት፣ በጦርነት ውስጥ ናት። ዛሬ ችግር መከራ የሌለበት ምድር የታለ? ዛሬም ይህ መዝሙር ያስፈልጋታል ለምድራችን። ስለ ሰላም መጸለይ አለብን። ስለ ሰላም መዘመር አለብን። ስለ ሰላም መስበክ አለብን። ሰላም ከራስ ነው የሚጀምረው። ይህንን መላእክትና ሰዎች በአንድነት በህብረት ይህን መዝሙር ዘመሩ፣ አመሰገኑ። ከዚያ በኋላ ገብርኤል ከነሰራዊቱ ወደ መጣበት ተመለሰ። እረኞች ደግሞ ወደ ቤተልሔም ሄደው ሕፃኑን አዩ፣ ሰገዱለት። እናቱን ዮሴፍን አዩ ይላል። አማናዊት ቤተ ክርስቲያን ማለት ነው ወገኖቼ። ወደ እውነተኛዋ ቤተ ክርስቲያን ስትመጡ ክርስቶስን ብቻ አይደለም የምታገኙት። አሁን ዓለማችን ከእናቱ ሊነጥለው ይፈልጋሉ። በክርስትናው የሚጠሩ ነገር ግን ከክርስትናው የራቁ ብዙዎች ኦንሊ ጂሰስ፣ አንድ ኢየሱስ ብቻ። ቤተልሔም ውስጥ ይህን አላየንም። በቤተልሔም ያየነው እናቱንም ጭምር ነው። በቤተልሔም ያየነው የቅዱሳን ምሳሌ የሆነው ዮሴፍን ነው፣ አረጋዊ ዮሴፍን ነው። ወደ እውነተኛይቱ ቤተ ክርስቲያን ስትመጡ፣ ወደ ተዋህዶ ቤተ ክርስቲያን ስትመጡ እነዚህን ሶስቱን ታገኛላችሁ። ኢየሱስን ታገኛላችሁ፣ ማርያምን ታገኛላችሁ።